ላስቀየምኩ ላደረኩት ነገር ሁሉ ይቅርታ እንድታደርግልኝ እፈልጋለሁ። አንተን ጥዬ መሄድ ወይም በአንተ ተስፋ ቆርጬ አንተ መተው ፈልጌ አይደለም። የሆነ ህልም እየመሰለኝ ነው። በነገራችን ላይ በእውነት የምሬን ነው። እንደዚህ ተስፋ እየሰጠሽ እንደዚህ ከአንቺ ጋር ስሆን አሪፍ ነገር እያሰብኩኝ በመሀል ደግሞ እንደዚህ ሲፈጠሩ እኔ በጣም እየተጎዳው ነው። እዚህ ድረስ መጠህም አንተን ምንም ቢሆን በቃ መቻል ነበረብኝ። እኔ መሸነፍ ነበረብኝና በጣም ይቅርታ። እኔ በህይወቴ ከሰው ጋር በፍጹም መቀያየም መጣላት ለሰው ክፉ አስቤ አላውቅም። ከዚህ በኋላ እንዳንጣላ፣ እንዳንለያይ፣ እንዳንራራቅ ከፈለክ እንድታገባኝ እፈልጋለሁ። አሁን እዚሁ እንደመጣ ሽማግሌ እንድትልክ እፈልጋለሁ። የሬደን እግዚአብሔር። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ በያላችሁበት ሰላም ሆኖልኝ ዛሬ እንግዲህ እንደዚህ ትንሽ አምሮብኝ ከነበርንበት ነገር ወጣ ብዬ ሰላማችንን ለመመለስ መጥቻለሁ። እየተፈጠረ ያለውን ነገር እያያችሁ ነው። የሰው ልጅ ሁሌም ቢሆን ደስተኛ አይሆንም። የሆኑ ፈተናዎች ያጋጥሙታል እና ከዛ ፈተና እግዚአብሔር ረድቶን ለመውጣት እየሞከርን ነው። እግዚአብሔር ይመስገን ማንም ሳይጎዳ ሁላችንም ባለንበት ሰላም ሆነን በመቀጠላችን በጣም ደስተኛ ነኝ። ቤተሰቦቼ የሱ የካሊብን ቤተሰብ የኔ ቤተሰብ ብቻ ያልሆነ ነገር ውስጥ ገብተን ነበረ። ነገሮችን ለማስተካከል ስንሞክር እንደገና ነገሮች እየተበላሹ ያልሆኑ ነገሮች ጭራሽ ቤተሰብ ጋር እስከሚደርስ ድረስ ያልሆነ ነገር ተፈጥሯል። የካሊብ እናትም ደውላልኝ ነበር፣ እያወራችኝ ነበር። ብቻ እየተፈጠረ ያለው ነገር ቤተሰብ የሚያሰድብ ለኛ ክብርማ የመጥ ነገር ነው ስናደርግ የነበረው። እኔም በራሴ መንገድ ትክክል ነኝ፣ ካሊብን በራሱ መንገድ ትክክል ነበረ። ቤተሰቦቻችንም ደግሞ በራሳቸው አመለካከትና አስተሳሰብ በባህላችንም ትክክል ናቸው። የሱም እናት ብትሆን በቃ ልጄ የማትፈልጊ ከሆነ አትጉጅብኝ ነው ያለችኝ። የኔም ቤተሰቦች ለምን እንዴት እንደዚህ ያደርጋል ሴት ላይ እንዴት እጅ ያነሳል በሚለው ያው ትላልቅ ሰዎች ታውቃላችሁ ምን እንደሚያስቡ። እኔም ብሆን ደግሞ ተረጋግቼ ሰው ላለመጉዳት ከራሴ ጋር ሳሎን ሌላ ሰው መጉዳት ስላልፈለኩኝ በእኔ የደረሰ ሌላ ሰው እንዲደርስ ስላልፈለኩኝ ነገሮችን ለማረጋጋት ነው። ምክንያቱም የማይወደኝ ሰው ጋር ለኔ ምንም የፍቅር ስሜት የሌለኝ ሰው ጋር ሆኜ ራሴን አጥቻለሁ። እሱን ለማግኘት ስል በጣም ብዙ ዋጋ ከፍያለሁና ዛሬ ደግሞ እኔ ልቤ እኔ ጋር ሳይሆን ያን ሰው ደግሞ እንደገና መጉዳት ማለት እኔ ላይ የደረሰው ነገር ሌላ ሰው ላይ እንዲደርስ እያደረኩኝ ነው። ስለዚህ በጣም ራስ ወዳድ ነው የምሆነው። ያንን በማሰብ ካሌብን ላለመጉዳት ነበር አስቤ ነበር። ያ ነገር እንደገና ተቀይሮ ወደ ሌላ ነገር ተቀይሮብኝ እኔ መጥፎ እኔን ክፋስ ብሎኛልና ያው እየተፈጠረ ያለው ነገር ይሄ ነው። ባዝንም ብከፋም ያው እንኳን አለፈ። እግዚአብሔር የሆነ ነገር አስተምሮን ሊያልፍ ፈልጎ ሊሆን ይችላል ብዬ ነው ያሰብኩት። የሆነ ነገር ሊሰጠን ነው ብዬ ነው ያሰብኩትና የኔ ቤተሰቦችም የካሌብ ቤተሰቦችም ተደዋውለው ነበር፣ አውርተው ነበር። ሁሉንም ነገር በሰላም ፈተዋል። ያው ነገሮችን ለትልቅ ሰው መተው መጨረሻው ጥሩ ነው የሚሆነው። ትላልቅ ሰዎች ከኛ የተሻለ ነገር ያስባሉና የኔ ቤተሰቦች የካሌብ ቤተሰቦችም እንደተማረ ሰው እንደ ትልቅ ሰው አብሮ እንደኖረ ሰው አውርተው ተግባብተው ለኛም ለዛሬ እንደዚህ ስቀን ለማውራት አብቅተውናልና በጣም አመሰግናለሁ። የካሌብ ቤተሰቦችም ማዘርም በጣም ይቅርታ የሁሉ ነገር ሲፈጠር በማየቱ በጣም ደብሮኛል። በጣም ይቅርታ እናንተን ሳላከብር ቀርቼ ሳይሆን ልጆትን ላለመጉዳት ነው ያን ሁሉ ነገር ሳረግ የነበረው። ተረድተሽኛል፣ አውርቼሻለሁ። ያው የኔም እናት ነሽና በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም። የኔም ቤተሰቦች አስከፍቻችሁ ከሆነ ይቅርታ በጣም ዛሬ ካሌብን አገኘዋለሁ። ትንሽ አምሮብኛል ብዬ ተስፋ አደርጋለሁ እና ዛሬ ካሌብን ማውራው በጣም ትልቅ ጉዳይ አለኝ። ለሁሉም ነገር ዛሬ መፍትሄ ይኖራል ብዬ ተስፋ አደርጋለሁ። ሁሉም ነገር ዛሬ የምንፈታበት ቀን ይሆናል ብዬ አስባለሁ። ያው መጨረሻችን እግዚአብሔር ነው የሚያውቀው። ብዙ ጊዜ እንደዚህ ጥሩ ነው ብዬ አስቤ ያደረኩት ነገር ወደ መጥፎ ነው የተቀየረብኝና እስኪ ይምጣና ካሌብ ያለውን ነገር አብረን እናወራለን ማለት ነው። አሁን ላይ ካሌብ ትንሽ ከፍቶታል። በጣም እንዳዘብኩበት በጣም እንደከፋኝ አውርተን ነበረ። በጣም ከፍቶኝ ነበር እውነቱን ስነግራችሁ በጣም ነው የተሰማኝ፣ በጣም ነው የከፋኝ። ግን እንደዛም ሆኖ አሁንም ቢሆን ጥፋተኛ ነኝ የተገኘው። ስለዚህ ይቅርታ ማለት አለብኝ። ይቅርታ ተባብለን ነገሮችን መፍታት የተሻለ ነው። ሰው ይቅርታ እያለኝ አክብሮ ጠርቶ ይቅርታ እያለ ጥፋቱን አምኖ ይቅርታ እየጠየቀ ጥሎ መሄድ ትክክልም ስላልሆነ ዛሬ የካሌብን ይቅርታ ሊቀበለውና ትልቅ ጉዳይ ማማክረው ስላለኝ ካሌብን ጠርቻለሁ። ይመጣል፣ ያለውን ነገር እናወራለን ማለት ነው። ካሌብ በጣም ጥሩ ልጅ ነው አውቃለሁ። በጣም ባህሪው ደስ ይላል። ለኔ ያለው ነገር በጣም ማለት በምንም ነገር ልጠራጠረው ማልችለው ሰው ነው። ለኔ ያለውን ነገር አልጠራጠርም። ለኔ ያለውን ፍቅር 100% እርግጠኛ ነኝ። እንደራሴ በጣም እርግጠኛ የምሆንበት ሰው ነው። ግን ሰሞኑን በጣም ስሜታዊ ሆኖ እያደረገ ያለው ነገር ትክክል አልነበረምና በጣም አፍሯል፣ በጣም ተሰምቶታል። ግን እኔ ደግሞ አሁንም ካሌብ የምነግረው ምንድነው
ይሄ የሱ ባህሪ አልነበረም። በጣም የሆነ ነገር ከመፈለግ የሚመጣ የኛ ያልሆነ ባህሪ ነው እንጂ እንደዚህ አይነት ባህሪ እንደሌለው ማቃለው። እኔም በጣም አስከፍቼዋለሁ፣ በጣም አስቀይሜዋለሁ። ስለዚህ ለሁሉም ነገር ይቅርታ መባባል ስላለብን ዛሬ ጠርቼዋለሁ። በጣም ደስ የሚለው ይመስለኛል። ምክንያቱም እሱ የሚፈልገው ይሄንን ነበር፣ ሰላም እንድንሆን ነው የሚፈልገው። እኔም ብሆን ሰላም እንድንሆን ነው የምፈልገው እንጂ ማንም ሰው ከማንም ጋር እንዲጣላ አልፈልግም። ብቻ ካሌብ ዛሬ እንደሚደሰት ተስፋ አደርጋለሁ። እኔ ደግሞ የሱን ደስታ ማየት እፈልጋለሁ። ምክንያቱም ለእኔ በጣም አሉኝ ከምላቸው ሰዎች መሀል አንዱ ነው። ምንም ብንቀያየም ከልቤ አልይዝም። እኔ አሁን ካሌብን አስቀየመኝ ብዬ የምትወው ሰው አይደለም። ምክንያቱም ካደረገብኝ መጥፎ ነገር ያደረገልኝ ጥሩ ነገር በጣም ይበልጣልና እኔም ያልሆነኝ የማይሆነኝ ሰው ጋር ልቤን አድርጌ ነው እየተጎዱ ያሉት። ከኔ አልፎ ቤተሰቦቼን ካሌብን በጣም ብዙ ሰው እየጎዳው ነውና ይመስለኛል እዚህ ጋር ማስተካከል ያለብኝ እኔ ነኝ። ሁሉንም ነገር ማስተካከል ያለብኝ እኔ ነኝ። ስለዚህ ነገሮችን ለማስተካከል እና ሰላም ለመፍጠር እኔንም የወደፊት ህይወቴን ለማስተካከል ዛሬ እዚህ ተገኝቻለሁ ማለት ነው። ካሌብን ትንሽ እንጠብቀውና አሪፍ ጊዜ እንደምናሳልፍ ተስፋ አረጋለሁ። በዚህ አጋጣሚ ለእኔ ተጨንቃችሁ በጣም በውስጥ ታወሩኝ የነበራችሁ ሰዎች እውነት እኔ ምን ማለት እንዳለብኝ አላቅም። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ነገሮች ሳይገባችሁ መጥፎ ነገር ስትናገሩ የነበራችሁ ሰዎች አላችሁ። አንዳንዴ ለሰው የሆነ ሀሳብ ልንሰጥ ስንል በዚህኛውም ወገን ሆነን ብናይ በጣም ጥሩ ነው ብዬ አስባለሁ። በአንድ ወገን ብቻ ስንሆን የዛ ሰው ስህተት አይታየንም። ገባችሁ አይደል? ስለዚህ ያው ቶሎ ከመፍረድ ረጋ ብንል እኔ ለምን ፈረዳችሁ ሳይሆን ያው ተረጋግተን ብንወስድ ለእኛም ለህይወታችን የሚጠቅመን ነገር ስለሆነ ብንረጋጋ ባይ ነኝ። ምትቆጡኝም ምትሰድቡኝም ሰዎች አውቃለሁ ለእኔ መጥፎ አስባችሁ አይደለም። እየሄድኩበት ያለሁት መንገድ ትክክል ስላልሆነ ለእኔ አስባችሁ ነውና እጅግ በጣም አድርጌ አመሰግናለሁ። የሰው ልጅ አንዳንዴ በጥሩ ነገር ሳይሆን በቁጣም እኮ ይመለሳል ይባላልና ያው እኔ በመጥፎ አልተረዳሁትም፣ በዚህ ነው የተረዳሁት። በጣም አመሰግናችኋለሁ። ካሌብን ትንሽ አብረን ጠብቀው። እንዴት ሳድርጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽል ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ ባክህ እንደምወድህ በኖርኩበት እድሜ በስካሁን ዘመኔ እንዳንተም ወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው። አንተ ያላየኸውን ቤት ፍቅርህ ውስጥ ሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ። እንዴት ነው? እንዴትስ አለ ለምሳሌ ምን ነው አላማረብኝም እንዴ? ምን ተገኝቶ ዝም አልከኝ? አረ በጣም አምሮብሻል። እንደዚህ ስለብስ በዚሁ ያምርብኛል በጣም። ቤተሰቦቼም ይወዱታል እንደዚህ ስለብስ። ሴት ልጅ እኮ ውበት ያለው ቀሚስ ውስጥ ነው አይደለም? በእውነት ስለዚህ ቀሚስ ስትለብስ በጣም ደስ ይለኛል። ደህና ነህ? እንዴት ነሽ? አለ ትንሽ ፊትሽ ፈገግ ብለሽ ምን ነው ተገኝቶ ነው እና በጣም አምሮብሻል። አመሰግናለሁ። ምንም አይደለም። ባህር ዳር እንዴት ነች? እየተመቸ ነው? ባህር ዳር ምንም አትልም። በጣም አሪፍ ተመችቶኛል። ቆንጆ ነው አይደል? ከጠበኩት በላይ ነው። ማዘር ደውላልኝ ነበረ። ያንተን ቤተሰቦች ጋር አውርቻለሁ። ያንተ ቤተሰቦችም ከኔ ቤተሰቦች ጋር በስልክ አውርተዋል። ምናልባት ነግረው ከሆነ ነገሮችን ለማስተካከል ያው ትልቅ ሰው ከኛ በተሻለ እኛ አውርተን መግባባት ስላልቻልን ትልቅ ሰው እንዲገባበት ስለፈለኩኝ እና ማዘርም ጋር ምናምን አውርቼ ነበር። አልነገሩህም? እኔ ምንም የሰማሁት ነገር የለም። መቼ ነው ዛሬ? አዎ ምንድነው እስከ ዛሬ በየቀኑ ነገሮችን ለማስተካከል አንተም ይቅርታ ለማለት ስመጣ እኔ አልተረጋጋውም። እኔ አንተን ለማረጋጋት ስመጣ አንተ እያለ የባሰ እየተቀያየምን የባሰ በምናደርጋቸው ነገሮች ቂም እየተያያዝን ያለ ነውና ጓደኝነታችን አብረን እንኳን ባንሆን እግዚአብሔር ባይፈቅደው እንኳን ጓደኝነታችን እንደዚህ ተበላሽቶ መቅረት የለበትም አይደለም። ይቅርታ እያልከኝ እንደዛ ጥዬ መሄድ አልነበረብኝም። ይቅርታ እኔም ከፍቶኝ ስለነበር ነው። በጣም የሚረዳኝ ሰው ስላጣ በጣም ከፍቶኝ ነበረ። ብቻ ትረዳኛለህ ብዬ ተስፋ አደርጋለሁ እንጂ አንተን ጥዬ መሄድ ወይም በአንተ ተስፋ ቆርጬ አንተ መተው ፈልጌ አይደለም። ልክ ነሽ። አንዳንዴ ያወጣ ስትሆኝ ያው ብዙ ነገሮች ስሜት ያደርግሻል።
ለማስተካከል በየሱ ቁጥር አንዳንድ ሳትግባቢ ሲቀር ብቻ ብዙ ነገሮች ይፈጠራሉ። ይሁን የምናስበው ሌላ የምንፈልገው ሌላ የሚሆነው ደግሞ ሌላ። እኔ በነገራችን ላይ በቃ ቁጭ ብዬ ሳስብ የማሰባቸው በጣም ብዙ ደስ የሚሉ ነገሮች አሉ። ግን ደግሞ እዛ ሆነ ቦታ ላይ ተገኝቼ የሚሆነው ሌላ ነው። በቃ አለ አይደል? በቃ ደስ የማይል ነገር ይፈጠራል። እኔ በህይወቴ ከሰው ጋር በፍጹም መቀያየም፣ መጣላት ይሁን ለሰው ክፉ አስቤ አላውቅም። ግን የሆነብኝ ደግሞ እየተከሰተ የምታየው ደግሞ በፍጹም በተቃራኒ መልኩ ነው። ስለዚህ አላውቅም ብቻ ማለት የኛ መረጋጋት የኛ ነገሮችን ረጋ ብሎ ያለማየት ችግር ይሁን ብቻ ብዙ ክፍተቶች የመፈጠራቸው ምክንያት ምን እንደሆኑ ባይገባኝም ብንችል ማለት የሰው ልጅ በፍጹም ሳይጣላ በፍቅር በሰላም መኖር ቢችል ፈጣሪ ራሱ እኮ ብትችሉ ከሰው ሁሉ ጋር ሰላም ሆኖ በፍቅር ኑሮ አይደለም የሚለው። ግን ይሄ ሰውኛ ማንነታችን አንዳንዴ ሁልጊዜ ፍቅር እንዳንሆን ይከለክለናል። ስለዚህ አላውቅም እኔ ብችል ከሰው ጋር ሁሉ ሰላም ብሆን ደስ ይለኛል። ግን አንዳንዴ ባህሪያችን ደግሞ እንደዛ እንዲሆን ያፈልጋል። ይሄ የኛ ማንነት አይደለም ይመስለኛል። አንዳንዴ እግዚአብሔር በጣም እየተፈተንን ነው። እኛ በእኛ ግንኙነት በጣም ብዙ ፈተናዎች እየገቡ ነው። በጣም ሰይጣን እኛን በጣም ለማሸነፍ እየሞከረ ነው እና እኛ ደግሞ እድሉን እየሰጠነው ነበረ። እየተጣላን የባሰ ነገሮችን እያባባስነ ለእኛ የእኛን ደስታ ለማይፈልጉ ሰዎች እድል እየሰጠን ነበር እና ምንድነው ዋናው ዓላማው? ይሄ የኛ ባህሪ አይደለም። ይሄ አንተ ያደረካቸው ነገሮች፣ እኔ ያደረኳቸው ነገሮች፣ ቤተሰቦቻችን ያደረጉት፣ የተናገሩት፣ የተነጋገርነው፣ የተሰዳደብነው ነገር ሁሉ የኛ ማንነት አይደለም እና ያለ ማንነታችን የተሰጣጣ ነው ስም ነው እንጂ ማንነታችን አይደለም። ተከባብረን እስከዛሬ አብረን የኖርነ ሰዎች ነን፣ ተዋደን የኖርነ ሰዎች ነን እና ለሁሉም ነገር ላስቀየምኩ ነገር ሁሉ ይቅርታ እንድታደርግልኝ ይፈልጋል። እዚህ ድረስ መጠህም አንተ ምንም ቢሆን በቃ መቻል ነበረብኝ፣ እኔ መሸነፍ ነበረብኝና በጣም ይቅርታ። አረ ደን እንዴ የምሬን ነው ማርያምን። ካሜራ አለ እንደማይደብሩ ተስፋ አደርጋለሁኝ። ያው ለጥሩ ነገር ስለሆነ የመጣሁኝ መጥፎ ነገርም አይደለም፣ ይቅርታ ለመባባል ነው የመጣሁት። ቤተሰቦቼም በጣም እንደሚያስደስታቸው እርግጠኛ ስለሆንኩኝ ነው ካሜራ ይዤ የመጣሁት እና ከቤተሰቦቼ ፊት ከካሜራ ፊት ከሁሉም ሰው ፊት ላስቀየምኩ ላደረኩት ነገር ሁሉ ይቅርታ እንድታደርግልኝ እፈልጋለሁ። የምርሽን ነው እንዴ? ጌታን የምሬን ነው። አረ እግዚአብሔርን የምርሽን ከሆነ በጣም ነው ደስ የሚለው። የምሬን ነው። ኦ ማይ ጋድ እግዚአብሔርን ማመን አልቻልኩም። የምርሽ ከሆነ በጣም ደስ ይለኛል በእውነት። እኔ በፍጹም አንቺ መጣት አልፈልግም። ካንቺ በቃ በፍጹም ካንቺ ርቆ መኖር ሁላ ማሰብ አልፈልግም። ጌታን የምሬን ነው። የምርሽ ከሆነ ከዚህ በኋላ ካጠገቤ እንድትርቅ አልፈልግም። ምን እንደምልሽ አላውቅም። ግን ሄደን ማለት እኔ አላውቅም። ይሄ ማውራቴ ልክ ልሁን ልክ አልሁን አይገባኝም። ነገር ግን እኔ በቃ እንደዚህ ተስፋ እየሰጠሽ እንደዚህ ካንቺ ጋር ሲሆን አሪፍ ነገር እያሳብኩኝ በመሀል ደግሞ እንደዚህ ሲፈጠሩ እኔ በጣም እየተጎዳው ነው። በቃ ጌታን የምር ስነግርሽ እኔ ካንቺ መለየቱ በፍጹም አላስብም። በቃ ካንቺ ጋር መኖር ነው ፈልገው። ግን ትንሽ አሪፍ ሆነን ሲባል እንደዚህ ፈልጋለሁ። ከኔ ጋር ምን ትፈልጋለሽ? አሬ ደህና አንቺ በጣም እንትን እያልሽ ነው። የምሬን ነው። እኔ እንደውም ከዚህ በኋላ ካጠገቤ እንድትርቅ አልፈልግም እና ደግሞ ዛሬ የጠራው ዋነኛው ምክንያት ይሄንን ልነግርህ አይደለም። ሌላ በጣም ትልቅ ጉዳይ ማማከር ጉዳይ ነው። ንገሪኝ በእናትሽ። ምንድነው? ከዚህ በላይ መጎዳት አንደኛ ከዚህ በላይ መጎዳት አልፈልግም። ያሳልፍኩ ያለሁትን ነገር ከማንም በላይ አንተ ታውቃለህ። ምን አይነት ፈተናዎች ውስጥ እንደነበርኩም ታውቃለህ። ግን ከዚህ በኋላ መረጋጋት ፈልጋለሁ። በቃ ወደ ድሮ ሳቂቷ አይደናለች አይደለ? ሁሉም ሰው የሚወዳት ሰው መረዳት የምትችል ሁሌ ሀዘን የሌለባት ሴት መሆን ፈልጋለሁና እንደዚህ አይነት ሰው ለመሆን ደግሞ ያው ታውቃላችሁ ካሌብ እንደሚያስፈልገኝ። ስለዚህ ከዚህ በኋላ እንዳንጣላ፣ እንዳንለያይ፣ እንዳንራራቅ ከፈለክ እንድታገባኝ እፈልጋለሁ። እንድታገባኝ እፈልጋለሁ። የምርሽን ነው? አፈልገም እግዚአብሔርን የምሬን ነው። እንዴ በእንደዚህ አይነት ነገር ቀልዳለሁ እንዴ? አረ ካሜራማን እና በእግዚአብሔር ቀፈኝ እንዴ! የምርሽን ነው? አንተ ይቅልፍ አይደለም። አንተ ራቅበኝ በእናትህ። እንዴ የምርሽን ነው? ኦ ማይ ጋድ ኢደን ወይ የምርሽን ነው? ኩቻ ይቅልሽ አይደለም? አይደለም የምሬን ነው። አንቺ በጣም አስደነግጥሽኝ እኮ። የምሬን ነው። እኔ ከዚህ በኋላ ካንተ ጋር መለያየትም አልፈልግም። እድሜ ልኬን አንተ ጋር መሆን ነው ፈልገው። እንደምትደሰት እርግጠኛ ነበርኩኝ። ግን እንደዚህ ላዝረካ እንዴ? አረ ለሱ ገና ጊዜ አለንና ከዚህ በኋላ የምሬን ነው እንድትርቀኝ አልፈልግም። አብረኝ እንድትሆን ነው ፈልገው እና
አሁን እዚሁ እንደመጣ ሽማግሌ እንድትልክ እፈልጋለሁ። የሬደን እግዚአብሔር የምሬን። ቤተሰቦቼ ምን ትላላችሁ? ትክክል እኮ ነኝ። እዚህ ከመጣህ ቀር በሀገራችን ወግና ባህል መሰረት ቤተሰቦቼ ሽማግሌ ካላከ የትም ንቅንቃት ቲም ዛሬ ራሱ ተደብቄ ነው የመጣሁት። አትገናኙም ተብዬ ረብስ ማማሪ አርጎት ነው እንደሄደ ምንሽ ነው እግዚአብሔር ማንን ታውቃለህ? ግን እዚያ ችግር የለም ሰው ይጠፋል እንዴ? ቤተሰቦቼ እንግዲህ ዛሬ በጣም ደስ የሚል ቀን ነው። ለኔ በጣም ለየት ያለ ቀን ነው። ትክክለኛ ውሳኔ ወሰንኩበት፣ ራሴን ያዳመጥኩበት ቀን ነው። ይሄ ሁሉ ውሳኔ እንደወስን ደግሞ ቤተሰቦቼ በተለይ ወንድሜ ከጎኔ ነበር። ዲቪዬ በጣም አመሰግናለሁ። እንድረጋጋ ይሄን ውሳኔ እንደወስን በጣም ያገዘኝ ወንድሜ ነው። የሆነ ህልም እየመሰለኝ ነው በነገራችን ላይ የምር በእውነት የምሬን ነው። አይ አረ ሰው መጣ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበር። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ